በምስራቅ ወለጋና በደራ በንጹሃን ላይ ያነጣጠረ የአየር ድብደባና እገታ መፈጸሙ ተገለጠ። በጥቃቶቹ የበርካታ ሲቪሊያኖች ሕይወት ማለፉ መቁሰላቸውና ከፍተኛ የንብረት ውድመት መድረሱ ታውቋል። በሌላ ዜና የፋኖ አይበገሬነት ሲያበራ የአገዛዙን ቡድን ጦርና ሚሊሻ እግሬ አውጭኝ እያለ ነው። የሸዋ ቀጠና አመርቂ ድል ተመዝግቦበታል። ዝርዝር መረጃዎችን ከግንባር ታደምጡታላችሁ። አርበኞቹ የደራ ደብዳቤ አስቀምጠዋል። እናንተ ውጡ እኛ መውጣት አንችልም ብለው ተሰውተዋል። በጎንደር ከፍተኛ መስዋዕትነት የከፈሉት የፋኖ መሪዎች የመጨረሻ ቃልና የብልጽግናው አገዛዝ መርበትበት በቀጣዩን የዘመቻ ምዕራፍ ከፍ አድርጎታል ሲል አፋብን ገልጿል። ሙሉ መግለጫው መልእክቱን ይዘነዋል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የጀመረው መጠነ ሰፊ ማጥቃትና የድንበር ተሻጋሪ ግጭት ስጋቶች ተባብሰዋል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውንም የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የሰኔ 17 ቀን 2018 ዓመተ ምህረት አጫጭር መረጃዎች። በሸርካ ወረዳ በኦርቶዶክሳውያን ላይ በተፈጸመ ጥቃት 7 ሰዎች መሞታቸው ተሰማ። በአካባቢው አሁንም ከፍተኛ ውጥረት መኖሩ ሲገለጽ የተጨፈጨፉት ንጹሃን ትናንት መቀበራቸው ተገልጿል። የሰብአዊ መብት ተሟጋቾችና ጉዳዩ ያገባናል የሚሉ አካላት ወደ አካባቢውና ወደ ንጹሃን አይናቸውን እንዲያዞሩ ተጠይቋል። አገዛዙ የድሮን ጥቃት ለመፈጸም ልዩ ስምሪት ሰጥቶ እየተንቀሳቀሰ መሆኑ ታውቋል። ስለሆነም ከፍተኛ ጥንቃቄ እንደሚያስፈልግ ማሳሰቢያ ተሰጥቷል። በአንድ ቦታ ላይ በብዛት መሰብሰብንም በፍጹም ማስወገድ፣ መደበኛ እንቅስቃሴዎችን መለወጥ፣ የተለመዱ መንገዶችን፣ ሰዓቶችንና የመገናኛ ቦታዎችን በየጊዜው መቀየር፣ ከተፈጥሮ ገጽታዎች ለምሳሌ ትላልቅ ዛፎችና ወጣ ገባ መሬቶችን እንደ መደበቂያ መጠቀም፣ የዲጂታል ግንኙነቶችንና የሞባይል ስልኮችን አጠቃቀም በከፍተኛ ደረጃ መገደብና ጥንቃቄ ማድረግ አስፈላጊ መሆኑ ተጠቁሟል። በምስራቅ ወለጋና በደራ በንጹሃን ላይ ያነጣጠረ የአየር ድብደባና እገታ መፈጸሙ ተገለጠ። የብልጽግናው አገዛዝ የጦር ጀቶች፣ ሄሊኮፕተሮችና ሰው አልባ አውሮፕላኖችን፣ ድሮኖችን በመጠቀም በኦሮሚያ ክልል ምስራቅ ወለጋ ዞን በደራ አካባቢዎች በሚኖሩ ንጹሃን የአማራ ተወላጆች ላይ ከባድ ጥቃት መፈጸሙን የደረሱን መረጃዎች አመላከቱ። በጥቃቶቹ የበርካታ ሲቪሊያኖች ሕይወት ማለፉ መቁሰላቸውንና ክፉኛ የንብረት ውድመት መድረሱ ታውቋል። በምስራቅ ወለጋ ዞን በሚገኘው ጊዳያና ወረዳ አንድ ኦዲቾ ቀበሌ ልዩ ስሙ አሊ በተባለ መንደር ሰኔ 16 ቀን 2018 ዓመተ ምህረት 40 ጊዜ በላይ የአየር ድብደባ ተካሂዷል። በጥቃቱ ቁጥራቸው በውል ያልታወቁ በርካታ ንጹሃን የአማራ ተወላጆች ሰለባ ሆነዋል። የጦር አውሮፕላኖቹ መነሻቸውን የነቀምት የአየር ማረፊያ ማድረጋቸው የተገለጸ ሲሆን ለዚህም ሲባል የሲቪል በረራዎች ታግደው መዋላቸው ታውቋል። ከተጎጂዎች ቤተሰቦች የተገኘው መረጃ እንደሚያሳየው የአየር ድብደባውን ተከትሎ የቆሰሉ ወገኖችን ወደ አንገርጉትን ከተማ ወስዶ ለማሳከም የተደረገው ጥረት የአገዛዙ ሰራዊትና የገዳ ኮማንዶ መንገድ በመዝጋት አግደውታል። በዚሁ ዞን ዋጃ በተባለ አካባቢ በሄሊኮፕተር የታገዘ የቦምብ ጥቃት የተፈጸመ ሲሆን ጉልማ በተባለ ስፍራም በእርሻ ስራ ላይ የነበሩ አርሶ አደሮች በጀትና በድሮን ጥቃት ሰለባ ሆነዋል። በአካባቢው የኔትወርክ አገልግሎት በመቋረጡ ምክንያት የደረሰውን አጠቃላይ የሰብአዊ ጉዳት መጠን በትክክል ለማወቅ አዳጋች ሆኗል። በአጎራባች የሆሮ ጉዱሩ ወለጋ ዞን ቱሉ ጋና ከተማና አካባቢዋም ከትላንት ጀምሮ ዛሬም የቀጠለ ሰፊ የድሮን ቅኝት እየተደረገ ነው። በሌላ በኩል በአየር ኃይል አዛዥ በኩል በሚመራው የድሮን ጥቃት በደራ ወረዳ ጉምዶ መስቀልና አካባቢው በንጹሃን ላይ ያነጣጠረ ጥቃት መፈጸሙ ተጠቅሷል። በተለይም ሰኔ 15 ቀን 2018 ዓ.ም በደራ ወረዳ በተፈጸመ የድሮን ጥቃት የ7 ሰዎች ሕይወት ሲያልፍ 11 ሰዎች ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው መዘገባችን አይዘነጋም። የአካባቢው ምንጮች እንደሚሉት ይህ ጥቃት የአገዛዙ ወታደሮች ከኦነግ ሸኔ ታጣቂዎች ጋር በጋራ በመቀናጀት የከፈቱት የተጠናከረ ዘመቻ አካል ነው። በአበጦ ቀበሌና በተለያዩ የደራ ወረዳ አካባቢዎች ሰኔ 15 ቀን 2018 ዓመተ ምህረት ህጻናትና አረጋውያንን ጨምሮ ከ80 በላይ ንጹሃን ዜጎች በሰራዊቱና በኦነግ ሸኔ ታጣቂዎች ጥምር ጦር ታግተው ተወስደዋል። እስካሁን ድረስ ያሉበት ደብዛ አልታወቀም። በተጨማሪም 500 የሚደርሱ የቀንድ ከብቶች የተዘረፉ ሲሆን ቀሪው የነዋሪዎች ንብረት ሙሉ በሙሉ ወድሟል። ይህ በንጹሃን ዜጎች ላይ የተወሰደ ያለው የኃይል እርምጃ አገዛዙ የደረሰበትን የሽንፈት በትር ለማሳረፍና በንጹሃን ላይ ጦርነት ለመክፈት ስልጣኑን ለማራዘም የሚያደርገው ጥረት ማሳያ ነው ሲሉ የሰብአዊ መብት ተሟጋቾችና የዓይን እማኞች ይገልጻሉ። በሌላ ዜና የፋኖ አይበገሬነት ሲያበራ የአገዛዙ ቡድን ጦርና ሚሊሻ እግሬ አውጭኝ እያለ ነው። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ የፋኖ ተዋጊዎችና የአባት አርበኞች በጋራ በወሰዱት የተቀናጀና መብረቃዊ ጥቃት በኪሳራ ላይ የሚገኘውን የብልጽግና አገዛዝ ሰራዊትና ተላላኪ ሚሊሻ ከባድና የማያገግም ሽንፈት ደርሶባቸዋል። ይህ በግንባር የተመዘገበው ታላቅ ድል
ድል የፋኖን ፍጹም አይበገሬነት በተግባር ያሳየና የአገዛዙን መዋቅር መፍረክረክና መበተን በግልጽ ያሳየ ሆኖ ተመዝግቧል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ስር የሚንቀሳቀሰው ደጃች ተሰማ እርገጥ ክፍለ ጦር በሸዋሮቢት ማረሚያ ቤት አካባቢ ልዩ ስሙ አቦምሳ በተባለ ስፍራ መሽጎ የነበረውን የአገዛዙ ቡድን ጦር እንደ ቅጠል በማርገፍ ምሽጉን ሙሉ በሙሉ ተቆጣጥሯል። ሰኔ 15 ቀን 2018 ዓመተ ምህረት ሌሊት 7 ሰዓት ላይ የክፍለ ጦሩ ቃኝና የሻለቃ ሁለት ውስን አባላት የጠላትን ምሽግ በክላሽንኮቭና በቦምብ በመወርወርም ጨለማን ተገን አድርገው ያልጠበቀውን ድንገተኛ የጨበጣ ውጊያ ከፍተውበታል። በዚህ ከፍተኛ የጀግንነት ውሎ ጠላት ክፉኛ ተመቷል። ቁጥራቸው በውል ያልታወቁ የሰራዊቱ አባላት የተገደሉና የቆሰሉ ሲሆን የደረሰበትን ውርደት ለመሸሸግ የሞቱበትን አባላቱን ከምሽጉ አቅራቢያ እዛው ለመቅበር ተገዷል። ቁስለኞቹ የሸዋሮቢት ሆስፒታልን አጨናንቀውት የሚገኙ ሲሆን ሰኔ 16 ቀን 2018 ዓመተ ምህረት በዋለው ውጊያ ምሽጉ ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። በሌላ በኩል በዚሁ አውራጃ በማጀቴ ቆላ የአባት አርበኞች ክንድ የክልሉ አስተዳዳሪ የሽመልስ አብዲሳን ተልእኮ ይዞ የመጣውን የቅጥር ሚሊሻ ክፉኛ ቀጥቶታል። ከኦሮሞ ብሔረሰብ ዞን ዳዋ ጨፋ ወረዳ ጨፋ ሮቢት ከተማ በመነሳት የአባት አርበኞችን ለመክበብና ለማጥቃት የሞከረው የብልጽግና ሚሊሻ ካልጠበቀውና ካልተዘጋጀበት የአርበኞች የአጸፋ ምት ጋር ተጋፍጧል። አርበኞቹ ጠላትን እንዳመጣጡ ተቀብለው አይቀጡ ቅጣት የቀጡ ሲሆን በውጊያው ላይ የታወቁ የቡድኑ አባላት ማለትም የሟቹ ሁሴን ልጅ አህመድ ሁሴንን ጨምሮ በርካቶች ተሸኝተዋል። የአባት አርበኞችን ክንድ መቋቋም ያቃተው ይኸው የብልጽግና ስብስብ አሁን ላይ ከከሚሴ ከተማ ተጨማሪ አጋዥ ኃይል በመጥራት ለማሰለፍ እየሞከረ ቢሆንም ጀግኖቹ አርበኞች ግን ለዳግም ድልና ለተጨማሪ ቅጣት በአንክሮ እየተጠባበቁት ይገኛሉ። በማጀቴ ቆላ በተደረገው ውጊያ የአባት አርበኞቹ 7 ሚሊሻዎችን ሙሉ በሙሉ ሸኝተዋል። 8 የክላሽንኮቭ ጠመንጃዎች፣ 7 የወገብና የደረት ትጥቅ ዕቃዎች፣ 3 የእጅ ስልኮች ተማርከዋል። ይህ በሸዋ ምድር የተመዘገበው ተከታታይ ድል የሚያሳየው የብልጽግና የጭቆና አገዛዝ ሰራዊትና የጥቅም ስብስብ የሆነው ሚሊሻ ሙሉ በሙሉ የሞራልና የወታደራዊ መፈራረስ ውስጥ መውደቁን ነው። የፋኖ ተዋጊዎችና የአባት አርበኞች እምነት ጽናትና ህዝባዊ ደጀንነት ደግሞ ማንኛውንም ዘመናዊ መሳሪያ የታጠቀን የጠላት ኃይል በቁርጠኝነት መደምሰስ እንደሚቻል በድጋሜ አረጋግጧል። እናንተ ውጡ፣ እኛ መውጣት አንችልም። በጎንደር ከፍተኛ መስዋዕትነት የከፈሉት የፋኖ መሪዎች የመጨረሻ ቃልና የብልጽግናው አገዛዝ መርበትበት የቀጣዩን የዘመቻ ምዕራፍ ከፍ አድርጎታል። የአማራን ህዝብ ከተደቀነበት ስርዓታዊ የዘር ማጥፋት ወረራ ለመታደግ በጽናት እየተዋጋ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሰኔ 15 ቀን 2018 ዓ.ም በማዕከላዊ ጎንደር ደንቢያና ማክሰኝት ዙሪያ በተደረገ ብርቱ ትንቅንቅ ከፍተኛ አመራሮቹ በጀግንነት መሰዋዕታቸውን አስታወቀ። እዙ ሰኔ 16 ቀን 2018 ዓ.ም ባወጣው መግለጫ የፋኖን የአንድነት ጉዞ ተከትሎ ክፉኛ የደነገጠውና የስልጣን ዘመኑ ማብቂያ ላይ የደረሰው የብልጽግናው አገዛዝ በርካታ ሰራዊቱ በሜካናይዝድ መሳሪያዎች አጅቦ ከፍተኛ ከበባ ቢያደርግም የአማራ ልጆች ግን ለዓላማቸው ታምነው ታሪካዊ ጀግንነት ፈጽመው ማለፋቸውን ይፋ አድርጓል። መግለጫው እንደሚያሳየው የጠላትን ሰራዊት በቁጥርና በኃይል ብልጫ ተጠቅሞ የፋኖ መሪዎችን ለመክበብ ባደረገው ከፍተኛ ዝግጅት ላይ የተሰለፉት የፋኖ አመራሮችም እስከ መጨረሻዋ የህይወት እስትንፋሳቸው ድረስ ለአማራ ህዝብ ክብርና ነጻነት ተዋግተዋል። በዚህም ታሪካዊ የህልውና ትግል ላይ በክብር የተሰዉ መሪዎች አርበኛ አማረ አሸነፍ ታደገ፣ አርበኛ ሳምሶን አማረ፣ አርበኛ መቶ አለቃ አበራ አግማስ፣ አርበኛ ስጦት ጀንበር፣ አርበኛ አትርሳ ገበያውን ጨምሮ ሌሎች የትግል አጋሮቻቸው መሆናቸው ታውቋል። እነዚህ ጀግኖች በመጨረሻው የውጊያ ሰዓት ላይ ለአጋሮቻቸው ያስተላለፉት ቃል የአባቶቻቸውን የጀግንነት ውርስና ለህዝብ ያላቸውን ፍጹም ታማኝነት ያሳየ ነበር። ጀግኖቹ የትግል ጓዶቻቸውን ወደ ኋላ እንዲያፈገፍጉና ትግሉን እንዲያስቀጥሉ ሲያዙ እንዲህ ብለዋል። እኛ መውጣት አንችልም። የአማራን ህዝብ እኛ ሞተን ልናድለው ስለሆነ ትግላችንን የጀመርነው ለወጣንለት ዓላማ ታምነን እንሰዋለን። አንድ ጥይት እስኪቀረን ድረስ እንፋለማለን። እናንተ ወደ ኋላ ሁኑና ትግሉን አድኑ። አንድነቱን በጉጉት ለሚጠብቀው ወገናችን እንድታበስሩት በመጨረሻዋ እስትንፋሳችን ላይ ቆመን አደራ እንላችኋለን ብለው ተሰውተዋል። ይህንን ታሪካዊ አደራ ካስቀመጡ በኋላ ቁጥራቸው የበዛ የጠላት ሰራዊትን ከአፈር ከቀላቀሉም በኋላ እጃቸውን ለጠላት ሳይሰጡ በጀግንነት ሜዳ ላይ በክብር መውደቃቸው ተገልጿል። ይህ ከፍተኛ ጦርነት ከበባ የሚያሳየው የፋኖን የአንድነት ሂደት ተከትሎ የኦህዴድ ብልጽግና ስርዓት ምን ያህል ዋስትና እንዳጣና ህልውናው እያከተመ መምጣቱን ነው ሲል መግለጫው ያመለክታል። አገዛዙ የስልጣን እድሜውን ለማራዘም የዘወትር የአማራን ህዝብ ስቃይ ምንጭ ሆነውንና ለአገዛዙ የጥቃት ዓላማ ዋና ምርኮዝ ሆኖ የሚያገለግለውን የብአዴንን መዋቅር እንዲሁም ሰርጎ ገቦችን ተጠቅሞ ቢዘምትም የፋኖን ጽናት ግን ሊሰብረው አልቻለም። የጠላት ሰራዊት ከፍተኛ በጀትና የሰው ኃይል መድቦ የከባድ መሳሪያዎችን አጅቦ ያደረገው ወረራ የአገዛዙን ስነ ልቦናዊ መሸበርና
መከራና የሽንፈት ዋዜማ በግልጽ ያሳየ መሆኑ ተጠቅሷል። የጀግኖቹም ፍጻሜ በጀግንነት ሜዳ እንጂ ለጠላት እጅ በመስጠት አለመሆኑ ለአገዛዙ ታላቅ የሽንፈት መልእክት ሆኖ አልፏል። ትግሉ አይዳከምም፣ ይበልጥ እንበረታለን ሲል የበላይ ዘለቀ እዝም ገልጿል። የበላይ ዘለቀ እዝ አመራርና ሰራዊት እንደገለጹት የእነዚህ ውድ ወንድሞች የክብር መስዋዕትነት በትግሉ ላይ ምንም አይነት የስነ ልቦና ስብራት አያደርስም። ይልቁንም የተሰውለትን ዓላማ ከግብ ለማድረስ የአማራን ሕዝብ ስቃይና መከራ ለአንዴና ለመጨረሻ ጊዜ ለማስቆም ሰራዊቱ ይበልጥ በጽናት እንዲፋለም ትልቅ መነሳሳትን ፈጥሯል። እዙ በመጨረሻም ዘላለማዊ ክብር ለጀግኖች ሰማዕታት በማለት ቃሉን ያደሰ ሲሆን የጀግኖቹ ደም የነጻነት ጉዞውን የሚያፋጥን እንጂ ትግሉን ወደኋላ የሚያስቀር እንዳልሆነ በቆራጥነት አረጋግጧል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የጀመረው መጠነ ሰፊ ማጥቃትና የድንበር ተሻጋሪ ግጭት ስጋቶች ተባብሰዋል። የሱዳን መደበኛ ጦር በኢትዮጵያ ድንበር አቅራቢያ በሚገኘው የብሉ ናይል ወይም ሰማያዊ አባይ ግዛት ጌሳን ወረዳ ውስጥም የጀመረው መጠነ ሰፊ ወታደራዊ ዘመቻ በቀጠናው ላይ አዲስ የጂኦፖለቲካዊ ውጥረትና የድንበር ተሻጋሪ ግጭት ስጋት እያነጠፈ መሆኑ ተሰማ። የሱዳን ጦር 4ኛ እግረኛ ክፍለ ጦርን በማንቀሳቀስ የከፈተው ይህ ወታደራዊ እርምጃ ከኢትዮጵያ ድንበር መስመር 1 ኪሎ ሜትር ብቻ ርቀት ላይ በሚገኙት አቡዱግላና አሻምቦ በተባሉ አካባቢዎች ላይ ያተኮረ ነው። ጦሩ በጀነራል ጆሴፍ ቱካ የሚመራውንና የሱዳን ሕዝብ ነጻነት ንቅናቄ ሰሜን ይዞታ የነበረውን አልባር የተባለውን ዋና ይዞታ ጥሶ በመግባት ሙሉ በሙሉ መቆጣጠሩን የጦር ኃይሉ ባለስልጣናት አስታውቀዋል። በአሁኑ ወቅትም ከኢትዮጵያ ጋር ድንበር በሚጋሩት በኩርሙክና በጌሳን ወረዳዎች ውስጥ ውጊያው በከፍተኛ ሁኔታ ተጠናክሮ ቀጥሏል። ይህ ወታደራዊ ዘመቻ ወደ ድንበር ተሻጋሪ ግጭት ሊያመራ የሚችልበትን ስጋት ያገዘፉት ዋና ጉዳዮች ደግሞ የቀጥታ ወታደራዊ ውንጀላ፣ የጦርነቱ እስከ ድንበር መስመር መለጠጥ መሆናቸው ተጠቁሟል። ሱዳን ትሪቡን እንደዘገበው የካርቱም መንግስት ኢትዮጵያን በቀጥታ እየወነጀለ ይገኛል። ሱዳን ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሱት የፈጥኖ ደራሽ ድጋፍ ሰጪ ኃይሎች አርኤስኤፍ እና ለሰሜን አማጽያን ጥምረት የሎጂስቲክ የስንቅና ትጥቅ ድጋፍ እያደረገች ነው ስትል ከሳለች። ይህ አይነቱ ትችት በሁለቱ ሀገራት መደበኛ ሰራዊት መካከል ቀጥተኛ ግጭት የመቀስቀስ እድሉ ከፍተኛ ነው። የሱዳን መደበኛ ጦር ምንጮች እንደገለጹት አማጽያኑን እስከ መጨረሻው የማሳደድ እርምጃው ይቀጥላል። ጦሩ እስከ ኢትዮጵያ ድንበር መስመር ድረስ ያለው አካባቢ ሙሉ በሙሉ ለመቆጣጠር አልሞ እየተንቀሳቀሰ በመሆኑ የጦር መሳሪያ ድምጾችና ጥይቶች በቀጥታ ወደ ኢትዮጵያ ግዛት የመሻገር እድላቸው ሰፊ ነው። የሱዳን ጦር ዋና ዓላማ ካለፈው መጋቢት ወር ጀምሮ በአማጽያኑ እጅ የወደቀችውን ስልታዊቷን የድንበር ከተማን ኩርሙክን መልሶ መያዝ ነው። ኩርሙክ ከኢትዮጵያ ጋር ያላት ቅርበት ውጊያው ድንበር ተሻጋሪ መልክ እንዲኖረው ያደርገዋል። ይህ በአሁኑ ወቅት ውጊያ እየተካሄደበት ያለው የጌሳንና የኩርሙክ አካባቢን ረጅም የጦርነት ታሪክ ያለው ነው። እንደ አውሮፓውያን አቆጣጠር በ2005 የሰላም ስምምነት ከመፈረሙ በፊት በካርቱም መንግስትና በሟቹ ጆን ጋርንግም ይመራ በነበረው የሱዳን ህዝብ ነጻነት ጦር መካከል ለ22 ዓመታት በዘለቀው የእርስ በርስ ጦርነት ወቅትም ዋነኛ የውጊያ ቀጠና የነበረ በመሆኑ አሁን የተጫረው እሳት በቀላሉ ወደ ጎረቤት ሀገራት ሊተርፍ ይችላል የሚል ስጋት በበርካታ የፖለቲካ ተንታኞች ዘንድ እየተሰማ ነው። የሱዳን ጦር መግለጫ በርካታ የአማጽያን ተዋጊዎችን መማረኩንና ወታደራዊ ቁሳቁሶችን መያዙን ቢገልጽም ዘመቻው እስከ ኢትዮጵያ ድንበር ድረስ መለጠጡ የሱዳን መንግስት የኢትዮጵያ እጅ አለበት ማለቱና የጦርነቱ ስልታዊ አቀማመጥ ሂደቱ በቀላሉ ወደ ቀጠናው የድንበር ተሻጋሪ ግጭት ሊቀየር የሚችልበትን ስጋት እጅግ ከፍተኛ አድርጎታል። በሌላኛው መረጃችን የሶማሌላንድ መንግስት ህጋዊ ሰነድ የሌላቸው ያላቸውን የውጭ ዜጎች በ10 ቀናት ውስጥ አገሪቱን ለቀው እንዲወጡ አዘዘ። የሶማሌላንድ የውስጥ ጉዳይ ሚኒስትር ባወጣው አስቸኳይ መመሪያ መሰረት በሀገሪቱ ውስጥ ያለ ህጋዊ የመኖሪያ ቪዛ ወይም የስራ ፈቃድ የሚንቀሳቀሱ ማናቸውም የውጭ ሀገር ዜጎች በ10 ቀናት ውስጥ ለቀው እንዲወጡ ተደንግጓል። ይህ ውሳኔ የሶማሌላንድ የውስጥ ጉዳይ ሚኒስትር ከዚህ ቀደም በተደጋጋሚ ያወጣቸው የነበሩትን ተመሳሳይ ውሳኔዎች በመከተል ያወጣው ነው። ውሳኔው ሶማሌላንድን ደህንነት ለማስጠበቅ፣ የስራ ዕድሎችን ለሀገር በቀል ዜጎች ለማስከበርና የህገ ወጥ ስደተኞችን ቁጥር በቁጥጥር ስር ለማዋል መሆኑን አስታውቋል። ምንም እንኳን በሶማሊያ የግዛቴ አንድ አካል ነች በሚል ሌላ ስጋት ያለባት ቢሆንም ሶማሌላንድ ግን ራሷን እንደ ሀገር በመቁጠር የውጭ ዜጎችን ከክልሏ ለማስወጣት እያደረገችው ያለው እንቅስቃሴ እንደቀጠለ ነው። በተመሳሳይ አፍሪካ ሀገራት የሌላ ሀገር ዜጎችን የማስወጣት ተግባር እየተባባሰ ነው ሲባል በደቡብ አፍሪካም የተያዘው የማባረር ቀን ገደብ መጠናቀቁ የሀገሪቱ መንግስት ከፍተኛ ብጥብጥና ግድያ እንዳይባባስ በርካታ ፖሊሶችን በከተማዎች ማሰማራቱ ተጠቁሟል። አፍሪካ ወዴት እያመራች ነው የሚለው ስጋትን ደቅኗል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ጤና ይስጥልን።